አቻኩ በቴናደ አቅኔባድ በቃትን ካሬ ጠፋ ምናልባት ሊያሰናብቱ ይሆናል ብያሰብኩና ነፍሴ በጣም ተጨነቀ። እኔ በበኩሌ በአንድ ቀን ከ2 ሚሊዮን በላይ እይታ ያለውን ቪዲዮ አጥፍቼ ይቅርታሽን ተቀብያለሁ። ምክንያቱም ለዚህ አንዴ ሄዷል ተጠይቃለች እና ከዚህ በኋላ እንደዚህ አይነት ነገር አይደገም በሚል ይቅርታ በሏት። በቃ አጠፋ በኋላ ተጸጽቶ ይቅርታ መጠየቁ ነው ትልቁ ነገር እና ይቅርታ ብታረጉላት። ይህ መረጃ የተሳሳተ ነው፣ እባካችሁ ሁላችሁም ሼር ተደራረጉ። የኦርቶዶክስ ምዕመንና አንዳንድ ግለሰቦች ቅዱስነታቸውን እየፈለጉ ይገኛሉ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስል። አሁን በጎንደር ላይ የተደረገ ያለው የሙዚቃ ጭፈራ የሆነ ቦታ ላይ ቢሆን ኃጢአት ነው፣ ኩነኔ ነው። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ የኦርቶዶክስ ምዕመንና አንዳንድ ግለሰቦች ቅዱስነታቸውን እየፈለጉ ይገኛሉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሰሞኑ የጥምቀት በዓልን አስመልክቶ ምንም አይነት መልእክት ባለማስተላለፋቸው የት ናቸው ደህና ናቸው ወይ እያሉ እየተጨነቁም እየጠየቁ ይገኛሉ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የደረሱ? ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። ሰላም፣ እንዴት ከረማችሁ? እንዴት ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። በጣም ተጨነቅኩ። እናቴ ያባታኝ እንደዚህ ሁሉ ሲይዘቃል እንደዚህ ባዶነት ተሰምቶኛል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። ይህን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋዎች እናገራችሁ ማለት በቃ አልቻልኩም። በቴናደ አቅኔባድ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባርክ ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ።
እኔ በበኩሌ በአንድ ቀን ከ2 ሚሊዮን በላይ እይታ ያለውን ቪዲዮ አጥፍቼ ይቅርታሽን ተቀብያለሁ። ምክንያቱም ነፂ አንዴ ሄዷል፣ አይመለስም። ወንድማችን ነፍሱን የፈጠረው ይማረው። እህት ዓለም እርግጥ ስህተት ይፈጠራል፣ እንደዚህ ይመጣል ብለሽ አይደለም ያንን ስህተት የሰራሽው። ቢሆንም የምታውቂው አንቺ ነሽ። ነገር ግን አሁንም ኮመንት ላይ የተለያየ ነገር የምትሉ ሰዎች አላችሁ። በሳይኮ ስታዩት ታስታውቃለች። እህታችን ውስጧ ተጎድቷል። በዚህ አጋጣሚ እሷም ወገናችን ነች፣ እሷም የኛው ነች። ይህን ያህል ማንቋሸሽና ማንጓጠጥ አያስፈልግም። ቲክቶኩ ላይ ምናልባት እይታን ፍለጋ ቪዲዮ የምንሰራ ትሬንድ የምናደርግ ሰዎች ካለን እንታቀብ ከዚህ ምግባራችን። እኔ ከ2 ሚሊዮን በላይ ቪው በ2 ቀን ሳይ፣ በአንድ ቀን ሳይ እጅግ በጣም ነው የደነገጥኩት። ስለዚህ ያለኝም አማራጭ ቪዲዮን ማጥፋት ነበረ። እህት ዓለም ህመምሽ ህመማችን ነው። አላህ ለአንቺም ለቤትሽም ሰላምሽን ይመልስልሽ። መልካም ምሽት ይሁንላችሁ ቤተሰብ። ለመናገር ገነት ንጋቱ ያደረገችው ነገር በጣም አስነዋሪ፣ ከሷ የማይጠበቅና ሁላችንንም ያናደደን ያበሳጨን ጉዳይ ነው። አንደኛ ነፃነት ወርቅነህን የሚያህል አርቲስት ሞቶ ለዛውም የእሷ የሙያ ባልደረባ የሆነ ሮጣ እሱ ያረፈበት ቦታ ሄዳ ነገራቶችን ማጣራት አልፎ የሚታገዝ ነገር ካለ ለማገዝ መሞከር ነበረባት እንጂ ካሜራ አብረታ ለዛውም ላይቭ ላይ ቁጭ ብላ ፕሮግራም ለማስተላለፍ ማሰቧ ትልቅ ስህተት ነው ብዬ አስባለሁ። ሁለተኛ ደረጃ ኃይሌ ጋር ደውላ ሚስጥር ለማወጣጣት ስትሞክር ያንን ሚስጥር እሷ ብቻ ሳትሆን ላይቭ ላይ ቁጭ ብለው እሷን እየተከታተሉ ያሉ ብዙ ኢትዮጵያውያን እያዩት እንደሆነ ልታሳውቀው ይገባ ነበር ለደረጃ ኃይሌ። ምክንያቱም ነፃነት ወርቅነህ ለደረጃ ኃይሌ የነገረው ለህዝብ ግን እንዲነገር የማይፈልገው ሚስጥር ቢኖር በቀላሉ ህዝብ ጋር ደረሰ ማለት ነው። እናም በብዙ መንገድ ከታየ ገነት ንጋቱ በጣም ትልቅ ጥፋት ነው ያጠፋችው። ከዚህም የተነሳ ከፍተኛ የጸጸት ስሜትና የልብ ስብራት ውስጥ ሆነ በተደጋጋሚ ይቅርታ በመጠየቅ ላይ ትገኛለች። ነፂ በህይወት ኖሮ ያደረገችበትን ነገር ሰምቶ ተጸጽታ ይቅርታ ብትጠይቀው ይቅርታ ሊያደርግላት እንደሚችል ምንም ጥያቄ የለውም። መቼም የሰው ልጅ ያጠፋል። ዋናው ነገር ካጠፋ በኋላ ተጸጽቶ ይቅርታ መጠየቁ ነው ትልቁ ነገር። እናም ይቅርታ ብታረጉላት ብዬ ለመጠየቅ እፈልጋለሁ። በጣም ብዙ ህይወት ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል እያሰብኩኝ ነፍሴ በጣም ትችል። አንዳንዴ ሳናቅም ሆነ አውቀን እንደዚህ አይነት ስህተቶችን እንሰራለን። በተለይ ሰው ሲሞት ሴንሲቲቭ ኢሹ ስለሆነ ምን ተባለ፣ በምን ምክንያት ሞተ፣ ምንድነው የአክተሩ ማለት የታዋቂው ሰው ሞት መንስኤ ምንድነው የሚለው ነገር ብዙ ሰዎችን ያሳስባቸዋል። ለዛ ምንድነው ሶሻል ሚዲያ የሚያገላብጡት። ሲያገላብጡ ግን የሚያገኙት በተለይ የሞተበትን ቪዲዮ በተለይ ለሱ ቅርብ ናቸው ተብሎ የሚገመቱ ሰዎችን የነሱን ቪዲዮ ነው የሚያመጣልን እና የሚፈለገውም ታማኝነትም የሚገኘው ከነሱ ስለሆነ ብዙ ሰው እንደዚህ አይነት ቪዲዮ ለማየት ይፈልጋል። አሁን አርቲስት እገሌ ሞተ ሲባል በጣም ሰው ይደነግጣል። በዛ ድንጋጤ ገብቶ በምን ሞተ፣ እንዴት ሞተ፣ የሚወዱት ሰው ነው ያጋጥማል። ለዛ ልክ እንደዛው ነው እቺም እህታችን በዩቲዩብ ቻናል ላይ ያጋራችውን መረጃ ለማየት ብዙ ሰው ገብቷል። ብዙ ሰው እና አሁን ላይ ይቅርታ ጠይቃለች እና ከዚህ በኋላ እንደዚህ አይነት ነገር አይደገም በሚል ይቅርታ በሏት በቃ። ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነፃነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ እንዳልሆነ ሊታወቅ ይገባል። ይህንን መረጃ ያሰራጨው ጉርሻ ፔጅ ነው። እባካችሁ ትላልቅ ገጾች ሳይቀሩ ይህንን መረጃ ሼር እየተደራረጉ ነውና ሊቆም ይገባል። ሁላችሁም ሼር ተደራረጉ። ድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ
እጅግ የተቀደሰ ተግባር ነው። የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ፣ ጸርታ፣ ተውባና ታድሳ ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። ስለሆነም ለተደረገልን ትብብርና በአብሮነት ሆነን ከተማችንን በማስዋብ እነሆ ለእንደዚህ አይነት በዓላት ልዩ ድምቀት፣ ልዩ ስበት በመጨመር በኩል አብረን ለሰራነው ስራ በራሴና በከተማው አስተዳደር ስም እጅግ አድርጌ ማመስገን እወዳለሁ። የጥምቀት በዓል የዓለምን አይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይህንኑ ውጤት እያስገኘ ነው። ስለሆነም ሁላችንም በፍጹም ኢትዮጵያዊ ጨዋነት፣ እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። ሁላችንም ለሀገራችን አምባሳደሮች እንሁን። በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆንልን ከልቤ እመኛለሁ። መልካም በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ያደርግልናል እንጦጦ ቢሰራ የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስል። ሰው በተመስጦ የሚዘምርበት ቀን ነው፣ ግን በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ልዩ ልዩ ምክንያቶች በመደርደር የዘፈንን ኃጢአትነት መዘንጋት እንደማይገባ ነው የተጠቆመው። ናኦም ገብረ ኪዳን ዘፈን ለባዕድ አምልኮ የሚውልና ዝሙትንም የሚጠራ በሰው ልቡናው ሰርስሮ ሊገባ የሚችል ኃይል አለው። ለመሆኑ ዘፈን ኃጢአት ነው የሚባለው እንዴት ነው ስንል መምህር መለሰን ጠይቀናል። የመጀመሪያው ነገር ዘፈንን ኃጢአት የሚያሰኘው የሰው ልጅ ከተፈጠረበት ዓላማ ውጪ ስለሚያደርግ ነው። የሰው ልጅ የተፈጠረው ለምንድን ነው? እግዚአብሔርን አመስግኖ እግዚአብሔርን ቀድሶ አወድሶ ክብሩን መንግስቱን እንዲወርስ ነው የተፈጠረው የሰው ልጅ። ስለዚህ የዘፈን ሐሳብ ከዚህ ውጪ ነው። የዘፈን ሐሳብ ከዚህ ውጪ ነው። በአንድም በሌላም ሰይጣንን ማገልገል አሊያም ደግሞ ውዳሴ ሰብ ወይም ደግሞ ለሰው ውዳሴ ማቅረብ ነው ዘፈን። ስለዚህ በዚህ ምክንያት የሰውን ልጅ ከተፈጥሮ ወይም ደግሞ ከተፈጠረበት ዓላማ ውጪ ስለሚያደርግ ዘፈን ኃጢአት ነው። የዘፈን እውነታው ኃጢአት ሆኖ ሳለ ምዕመናን የራሳቸውን ምክንያት በመስጠት ሲሸሹ ይስተዋላል። በአጠቃላይ ተደጋግሞ ቢነገርም የሙዚቃን ኃጢአትነት ስለምን መቀበል አቃተን? የመጀመሪያውና ዋናው ነገር ልምምዱ የሰውን ልጅ ከዚህ እንዳይወጣ አድርጎታል። ሁለተኛው በቃ ከመንፈሳዊ ሕይወት ሩቅ ነን። ዝለት አለ፣ የመንፈስ ዝለት አለ። በትክክል ቤተክርስቲያን እያለች ያለውን ነገር ቤተክርስቲያን በምትለው
በምታምነው በምታስረዳው በምታስተምረው መልኩ አለመቀበል ለዛ ምላሽ እንዳንሰጥ ያደርገናል። ቴሌቪዥኖቻችን ሬዲዮኖቻችን ያላቸውን መርሃ ግብር ዝም ብለን ብንፈትሽ ዘፈኑ ብዙ ነው። ስለዚህ መደበኛ ይመስላል። በዚህም መምህሩ ኦርቶዶክሳውያን በተለይም ወጣቱ የምዕመናን ክፍል ከዘፈን ልማድ ራሱን መቆጠብ ይገባዋል በማለት ተከታዩን መልእክት ለግሰዋል። የተፈጠርኩት እግዚአብሔርን ላመሰግን ነው፣ እግዚአብሔርን አመስግኜ የክብሩ የመንግስቱ ወራሽ ለመሆን ነው ብሎ ሰው ማመን አለበት፣ መምጣት አለበት። ይሄንን ሲያምን ወደዚህ ሲመጣ ከዛኛው ወይም ደግሞ ከዘፈን ዓለም እየወጣ ይመጣል ማለት። ስለዚህ የመጀመሪያው ነገር የተፈጠረበትን ነገር ማሰብ፣ ቅድም ያልነው ስርዓት አምልኮ በቃ ተሳታፊ መሆን አለበት። በቤተ ክርስቲያን ያሉ ከዚህ ጋር ለዚህ ፈተና ምላሽ የሚሆኑ አገልግሎቶች አሉ። ስለዚህ ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ይሄን የመሰለው ዝማሬው፣ እነዚህ የመሳሰሉት በሙሉ የሰውን ልጅ ከዚህ እንዲወጣ ያደርገዋል። መፍትሄ ነው። አሁን በጎንደር ላይ እየተደረገ ያለው የሙዚቃ ጭፈራ ኦሮሚያ ክልል ቢሆን ትግራይ ክልል ቢሆን የሆነ ቦታ ላይ ቢሆን ኃጢአት ነው፣ ኩነኔ ነው። ትኮንኑ ነበረ ወጣችሁ እንዴት በጥምቀት በዓል እንዴት ሙዚቃ ታዘጋጃላችሁ ብላችሁ ሁላችሁም ትጮሁ ነበረ። ጎንደር ሲሆን ትክክል ይሆናል? እንዴት ይህንን ነገር የሚቃወም አንድ ሰው እንዴት ይጠፋል? እንዴት ታቦታቱ ወደ መንበረ ክብራቸው ሳይመለሱ እንዲህ አይነት ነገር አይደረግም የሚል ሰው እንዴት ይጠፋል? ቢያንስ እቺን የሚል ሰው እንዴት ይጠፋል? እንዴት ተሰብስባችሁ አንድ ላይ ሆናችሁ እንዴት ትጨፍራላችሁ? እሺ ታቦታቱን ማን ያጅብ? ይሄንን ነው እናንተ ለዓለም የምታስተዋውቁት? እንዴት ይሄንን ነገር የሚቃወም እንዴት አንድ ሰው ይጠፋል? እንዴት የሙዚቃ ድግስ ታዘጋጃላችሁ? በጥምቀት ምድር ክርስቶስ ተጠመቀ እያልክ እንዴት ሙዚቃ እዛ ጋር ታስጨፍራለህ? አቃሉ ብዙ ቲክቶከሮች እዚህ ሚዲያ ላይ ያላችሁ ይሄንን ነገር ብትናገሩ ሌላ ነገር ስለሚሆንባችሁ እናንተ ዝም ብላችኋል። ሌላ ቦታ ላይ ሆኖ ቢሆን ግን በተአምር አትተውትም ነበረ። ነውረኞች ናችሁ። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን